ወደ አንድ ክፍል ቤት ገብተን በቅጽበት ዋው! የመብራቱ አቀማመጥ በጣም ያምራል። የሚሰጠው የብርሃን መጠን በጣም ምቾትና ኮምፎርት ይሰጣል። የመብራቱ አይነት ሲያምር በጣም ደስ ይላል ብለን ጥሩ ስሜት እንዲሰማን ሊያደርግ ይችላል፣ ወይም ደግሞ ልንመለከት እንችላለን። በአንድ በተሰጠ ክፍል ውስጥ የመብራት አይነት አቀማመጥና የሚሰጥ የብርሃን መጠን ለእናንተ ምቾት እንዲሰጥ ተደርጎ እንዲሰራ በእድል ሳይሆን የባለሙያው የንድፍ ሐሳብ ውጤት ነው። በዚህ ቪዲዮ በአንድ በተሰጠ ክፍል ውስጥ መብራት ከማስቀመጣችን በፊት እዚህ ጋር የተቀመጠው እያንዳንዱ ክፍል ምን ያህል የብርሃን መጠን ወይም ብራይትነስ እንደሚያስፈልገው እና ለዚህ የብርሃን መጠን ምን አይነት መብራት መምረጥ እንዳለብን በደንብ እናያለን። ውድ የአምባ ኤሌክትሪካል ሶሉሽን ቤተሰቦች እንኳን ደህና ቆያችሁኝ እያል ለቻናላችን አዲስ ከሆኑ ፕሊዝ ሰብስክራይብ በማድረግ አበረታቱኝ። መብራቶችን ወይም አምፖሎችን እዚህ አውቶካዳችን ላይ ከማስቀመጣችን በፊት ወይም በተሰራ ህንፃ ላይ መብራት ከመግጠማችን በፊት ማወቅ ያለብን ዋና ዋና ተግባራት አሉ። አንደኛ፣ ለተሰጠው ክፍል ውስጥ የሚያስፈልገውን የብርሃን መጠን ማወቅ አለ። የእያንዳንዱን ክፍል አገልግሎት ተግባር ምን ያህል ብርሃን እንደሚያስፈልገው ያመላክተናል። ይሄ ማለት እዚህ ግራውንድ ፍሎር ላይ ስንሄድ እዚህ ጋር ክፍሎች አሉ። ሊቪንግ ሩም አለ፣ ባዝሩም አለ፣ ቤድሩም አለ፣ እዚህ ጋር ኪችን አለ። በተመሳሳይ ጂ+1 ላይ ስንሄድ ደግሞ ቤድሩሞች አሉ፣ ባዝሩም አለ፣ ሊቪንግ አለ፣ ሌሎች ተመሳሳይ ሩሞች አሉ። የእነዚህን የእያንዳንዱን ሩም ወይም ክፍሎች ተግባራቸውን ካወቅን ምን ያህል ብርሃን እንደሚያስፈልጋቸው ያመላክተናል። የተለያዩ የዚህ የህንፃው ክፍሎች እንደሚሰጡት ተግባር የሚያስፈልጋቸው የብርሃን መጠንም ይለያያል። እዚህ ሊቪንግ ሩም ላይ የሚያስፈልገን የብርሃን መጠን እና እዚህ ኪችን ላይ የሚያስፈልገን የብርሃን መጠን አንድ አይነት ላይሆን ይችላል። ውድ የቻናሌ ቤተሰቦች የብርሃን መጠን ስንል እዚህ በወርኪንግ ኤሪያው ላይ ወይም በፍሎሩ ላይ እኛ የምንፈልገው የብርሃን መጠን ማለት ነው። እዚህ ጋር ስራዎችን ወይም አክቲቪቲዎችን ለመስራት የሚያስፈልገን የብርሃን መጠን ማለታችን ነው፣ ወይም ብራይትነስ ሌቨልስ እያልን ነው። እነዚህን እዚህ ጋር የሚያስፈልገን የብርሃን መጠን ከመለየታችን ወይም ከመወሰናችን በፊት የተለመዱ ወይም የሚመከሩ የላይት ብራይትነስ ሌቨል ሪኮሜንድድ የሆኑ ኢሉሚናስ ሌቨልስ ፎር ኢንዶርስ ለቤት ውስጥ የሚያስፈልጉ የብርሃን ሌቨሎች አሉ። ለእያንዳንዱ ሩም ወርኪንግ ኤሪያ የሚያስፈልገን የላይት ሌቨል ኢንላክስ ስታንዳርዶች አሉ። ይህን ስታንዳርድ የወሰድነው ከኢትዮጵያ ቢውልዲንግ ኮድ ስታንዳርድስ ከሚለው ሃንድ ቡክ ነው። ከዚህ ጋር ስናይ ለሳሎን ወይም ለሊቪንግ ሩም የሚያስፈልገው የብርሃን መጠን ከ150 እስከ 500 ላክስ፣ ለመኝታ ቤቶች ወይም ቤድሩም እና ዶርሜተሪ ለምንላቸው ከ100 እስከ 300፣ ለወጥ ቤት ኪችን ለመሳሰሉት ወጥ ቤት ወይም ኪችን ለምንለው ከ150 እስከ 300፣ ለአዳራሾች ከ100 እስከ 500፣ ለኮሪደሮች 100፣ ለቶይሌት እነዚህ መጸዳጃ ቤት ለምንላቸው ከ100 እስከ 300፣ እንደ ካፍቴሪያዎች መመገቢያ አዳራሾች ከ150 እስከ 300፣ ለስቶሮች 150፣ ኦፊሶች ከ150 እስከ 300፣ እነዚህ የኤሌክትሪክ ሩሞች ጄኔሬተር የምናስቀምጥባቸው ሩሞች 200፣ መልቲፐርፐዝ የሆኑ ሩሞች ካሉን እስከ 300፣ ሴልስ ኤሪያ ላይ እስከ 300። እዚህ ጋር ሩሞች አሉን። ሊቪንግ ሩም አለን፣ ባዝሩም፣ ቤድሩም፣ ኪችን፣ ካርፖርት፣ እዚህ ጋር ሪዲንግ ሩም አለን። ጂ+1 ላይ ስንመጣም ሌሎች ተመሳሳይ ሩሞች አሉ። ለእነዚህ ሩሞች በዚህ በስታንዳርዱ መሰረት አጠቃላይ ስታንዳርዱን በመጠቀም ለእያንዳንዱ የህንፃው ክፍሎች የሚያስፈልገን የብርሃን መጠን እንደሚከተለው ወስነናል። ለሊቪንግ ሩም 200 ላክስ ተጠቅመናል፣ የብራይትነስ ሌቨላችን ማለት ነው። ለመኝታ ክፍሎች 100፣ ለወጥ ቤት 200፣ ለአዳራሾች 100፣ ኮሪደር 100፣ ለመጸዳጃ ቤቶች 100፣ ለመኪና ማቆሚያ 100፣ ለማንበቢያ ክፍል 300፣ ለባዝሩም 100። ሁለተኛ፣ ትክክለኛውን የመብራት አይነት መምረጥ። እዚህ ግራውንድ ፍሎር ላይ እና ፈርስት ፍሎር የእያንዳንዱን የህንፃውን ክፍል አገልግሎት ካወቅንና ምን ያህል የብርሃን መጠን እንደሚያስፈልገው ከወሰን በኋላ ለዚህ ለምንፈልገው የብርሃን መጠን እዚህ ለምሳሌ ኪችን ላይ 200 ላክስ ብራይትነስ ሌቨል ያስፈልገናል ብለናል። ልክ እንደዚህ የሌሎችንም በዚህ መሰረት ወስነናል። የእያንዳንዱን ሩም በአገልግሎቱ መሰረት የብርሃኑን መጠን ወይም የሚያስፈልገንን የላክስ ሌቨል ብራይትነስ ሌቨሉን በላክስ ከወሰን በኋላ ትክክለኛውን መብራት ለዚህ ለእያንዳንዱ ሩም የሚያስፈልገን ትክክለኛውን የአምፖል አይነት ወይም መብራት መምረጥ አለብን። ትክክለኛውን መብራት ለመምረጥ ማየት ያለብን ዋና ዋና ፋክተሮች፣ አንደኛ እያንዳንዱ መብራት አይነት ውጤታማነቱንም ኤፊሽንሲውን መለየት አለብን። እዚህ ጋር የሆነ መብራት ወይም አምፖል ላምፕ መርጠን ከማስቀመጣችን በፊት ይህ የመረጥነው መብራት ኤፊሽንሲውን ውጤታማነቱን ማወቅ አለብን። ሁለተኛ የሚሰጠውን የብርሃን መጠን እና ጥራት፣ እያንዳንዱ የመብራት አይነት የሚሰጠው የብርሃን መጠን እና ጥራቱ ሊለያይ ይችላል። ስለዚህ የሚሰጠውን የብርሃን መጠን እና ጥራቱን በደንብ ማወዳደርና መለየት አለብን። ሶስተኛ እዚህ ጋር የምናስቀምጣቸው የመብራት አይነቶች የአገልግሎት ጊዜያቸው ላይፍ ስፓናቸውን ማወቅ አለብን። በአማካይ ምን ያህል ጊዜ ሊያገለግል ይችላል የሚለውን መጀመሪያ በደንብ መለየት
አለብን። በተጠቀሱ ምክንያቶች መሰረት ለእንደዚህ ለቤት ውስጥ ቦታዎች ኤልኢዲ መብራቶችን ወይም ላይት ኢሚቲንግ ዳዮድ መብራቶች ተመራጭ ናቸው። ምክንያቱም እነዚህ ላይት ኢሚቲንግ ዳዮዶች ከሌሎች የመብራት አይነቶች ጋር ሲወዳደሩ የተሻለ ጥቅም አላቸው። ዋና ዋናዎችን ለማየት ያህል አንደኛ ከፍተኛ የሆነ ውጤታማ ወይም ሃይ ኤፊሽንሲ አላቸው። እነማን? ኤልኢዲዎቹ። ምክንያቱም እነዚህ ኤልኢዲዎቹ በጣም ወጥ የሆነ ብርሃንና ከፍተኛ የሆነ የምንፈልገውን ያህል ኤፊሽንሲ ለመስጠት አነስተኛ ኦፕሬሽናል ኮስት አላቸው። ሁለተኛ የአገልግሎት ጊዜያቸውን ስናይ ኤልኢዲዎቹ ከሌሎች የመብራት አይነቶች አንጻር በጣም የተሻለ ነው። ሶስተኛ ጥራት ያለውና ወጥ የሆነ የብርሃን መጠን ወይም ዩኒፎርም የሆነ ብራይትነስ በምንፈልገው በእያንዳንዱ ሩም ውስጥ መስጠት ይችላሉ። ኢንተርምስ ኦፍ ሴፍቲም ስናይ ኤልኢዲ መብራቶች በጣም የተሻለ ደህንነት አላቸው። ስለዚህ ለዚህ ህንፃ ለእያንዳንዱ ሩም ክፍል የኤልኢዲ ወይም ላይት ኢሚቲንግ ዳዮድ የመብራት አይነቶችን በመጠቀም አውቶካድ ድሮይንጋችን ላይ ማስቀመጥ እንችላለን። በዚህ ቪዲዮ ለእያንዳንዱ ሩም የሚያስፈልገንን የብርሃን መጠን እና እንዲሁም ምን አይነት መብራት መምረጥ እንዳለብን ማወቅ ወይም መወሰን ችለናል። በሚቀጥለው ክፍል ወይም ቱቶሪያል ለእያንዳንዱ እዚህ ጋር ለህንፃው ክፍሎች ለሊቪንግ ሩም፣ ለቤድሩም፣ ለኪችን እና ለሌሎችም ሩሞች እዚህ ቢውልዲንግ ላይ ለሚገኙ ሩሞች ምን ያህል መብራቶች እንደሚያስፈልጉን፣ ለምሳሌ እዚህ ኪችን ላይ ምን ያህል ኤልኢዲ መብራቶች እንደሚያስፈልጉን በቁጥር ማለት ነው፣ እንዴት እንደምናሰላ እንዲሁም እዚህ ጋር እንዴት እንደምናሰራጫቸው በደንብ ፕራክቲስ እናደርጋለን። ፕሊዝ ከዚህ ቪዲዮ ጠቃሚ ነገር ካገኛችሁበት ቪዲዮን ላይክ እና ሸር ማድረግ እንዳይረሳ። እንዲሁም ቻናላችንን ሰብስክራይብ ቢያደርጉ በተከታታይ የምንለቃቸውን ቪዲዮዎች በቀላሉ ማግኘት ይችላል። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።